ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ አምላካችን እግዚአብሔር ሆይ በሰላም እንደዋልክ በሰላም እንድታሳድረን የምንማረውን ትምህርት በአእምሯችን ላይ እንድትቀርጽብን በልቡናችን ላይ እንድታሳድርብን ቅዱስ ሕያው የሆነ መንፈስን ወደኛ እንድትልክ እንማጸናለን። በሰማዕትነት ያረፉ በቤተ ክርስቲያን ሲሉ በአገልግሎት ላይ ያሉ በተለያየ አደጋ ይጠቁ አባቶቻችን ነፍሳቸውን በገነት ያኑርልን፣ በረከታቸውን ለእኛ የሚያሳድርብን ሰማዕታት ናቸውና የደማቸውን ዋጋ አምላካችን እግዚአብሔር ይስጣቸው። በሰላም እንደዋለ በሰላም እንዲያሳድረን ትምህርታችን እንዲባርክልን ከኛ ጋር ያሉትን ሁሉ በሰላም እንዲጠብቅልን አቡነ ዘበሰማያት እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስርየ ኃጢአቴ ወኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅርና አንድነት ከሁላችን ጋር ለዘላለሙ አሜን። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም ከማይሰራ ኃጢአት የተፈታችሁ ሁኑ። አባቶች፣ ካህናት፣ እዚህ ያላችሁ መምህራነ ወንጌል፣ እዚህ ለመማር የተሰባሰባችሁ ያላችሁ ወጣቶች፣ አባቶች፣ እናቶችና እህቶች በሙሉ በወደደንና እስከ ሞት ድረስ ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ እንደምን ዋላችሁ? አምላካችን እግዚአብሔር ከተለያየ ቦታ በተለያየ አጋጣሚ ሰብስቦ ሊያስተምረን እዚህ ሰብስቦናል እና የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሁላችን ዘመድ የእርቃችን ሰነድ ቀና ብለን ሰማይን ማየት በማንችልበት ድቅድቅ ጨለማ ዘመን እናት ሆና የተሰጠችን እማምላክ ወላዲተ አምላክ ክብር ምስጋና ይድረሳት። ጻድቃን ሰማዕታት ሁሉ እንደየክብርና ማይረጋቸው የተመሰገኑ የተወደሱ ይሁኑ። ዘላለማዊ አምላክ የፍቅር ጌታ የሰላም ንጉሥ በመውደዱ የወደደን በፍቅሩ ያቀረበን የሁላችን አምላክ እግዚአብሔር ሁላችንንም ይጠብቀን። እንግዲህ ባለፉት ጊዜያት በብሉይ ኪዳን መጽሐፎች ውስጥ የሚገኙ ሶስት ዋና ዋና ክፍሎችን ተመልክተናል። ባለፉት ክፍሎች ላይ ሶስት ዋና ዋና ክፍሎችን ተመልክተናል። እነዚህም አምስቱ የኦሪት መጻሕፍት ወይም የሙሴ መጻሕፍት ፔንታቱ የሚባሉትን አምስቱን መጻሕፍት ተመልክተናል። እነኚህ መጽሐፍት በይበልጥ ስለተመረጠው የእግዚአብሔር ሕዝብ ጅማሬ የሚናገሩ መሆናቸውን አይተናል። ፍጥረት እንደተፈጠረ፣ ከዛ በፍጥረት ላይ ውድቀት እንደመጣ፣ ከውድቀት በኋላ ጥፋት፣ ከጥፋት በኋላ ደግሞ እግዚአብሔር እንደገና በቸርነቱ መነሳትን ሰጥቶ ከመነሳትም በኋላ መልሶ ስደት ውስጥ ገብተው ከስደት ተመልሰው ባለርስት ሆነው መንግስቱን ከወረሱ በኋላ ያለውን አጠቃላይ ታሪክ የሚያወሳ መጽሐፍ ነው። እነኚህ አምስቱ መጻሕፍት የእግዚአብሔርን ቃል ኪዳን የሚያወሱ ናቸው። የቃል ኪዳን የቀሩትን የብሉይ ኪዳን መጻሕፍት ሁሉ ለመረዳት መሰረት የሆኑ መጻሕፍት ናቸው። የሙሴ መጻሕፍት የምንላቸው ለቀሩት የሙሴ የብሉይ ኪዳን መጻሕፍት በአጠቃላይ መሰረት የሚጥሉ መጻሕፍት እንደሆኑ ተመልክተናል። ምክንያቱም ሰው ካለመኖር ወደ መኖር የመጣ የእግዚአብሔርን ሕልውናና አኗኗር ዓለም ሳይፈጠር በፊት እንዴት እንደነበረ አስቀድሞ የሚናገሩ መጻሕፍት፣ ከዛ የእግዚአብሔር ርኅራኄ፣ የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር የተገለጠበትን ታላቅ ኃይል ያስተማሩን መጻሕፍት ናቸው።
ሁለተኛው ያየነው ደግሞ የእስራኤል ሕዝብ ወደ ተስፋይቱ ምድር ከገቡ በኋላ ወይም ከገቡበት ጊዜ ጀምሮ ወደ ባቢሎን በምርኮ ተወስደው ከቆዩ በኋላ እስከ ተመለሱበት ድረስ ያለውን እስከ መጽሐፈ ነህምያ ዘመን ድረስ ያሉትን ታሪካቸውን የሚናገሩ 12 የታሪክ መጻሕፍትን ተመልክተናል። ከዛ በመቀጠል እነዚህ የታሪክ መጻሕፍት በግልጽ እንደምንመለከተው እስራኤላውያን በሲና ተራራ በተሰጣቸው ቃል ኪዳን ውስጥ የተዘረዘረውን ፍርድ የደረሰባቸውንና የተቀበሉትን ቃል ኪዳን ውስጥ ባለመኖራቸው በእግዚአብሔር ቃል ኪዳን ውስጥ ባለመኖራቸው የደረሰባቸው ችግርን አይተናል። ሶስተኛ የተመለከትነው የግጥምና የቅኔ ወይም የጥበብ መጻሕፍትን ነው። እነዚህ መጻሕፍትም አምልኮ እንዴት መከናወን እንዳለበት፣ እስራኤል በእግዚአብሔር የተሰጠውን ቃል ኪዳን በማክበር እንዴት መኖር እንደሚቻል የሚያስተምሩ ናቸው። በአራተኛ ደረጃ የምናየው አሁን ዛሬ ማለት ነው በብሉይ ኪዳን ውስጥ የመጨረሻ የሆነውንና እጅግ ሰፊ የሆነ መጽሐፍትን ነው። ይሄ መጽሐፍ እነዚህ መጽሐፍት ከኢሳይያስ እስከ ሚልኪያስ ያለውን 16 መጽሐፍት ሰቆቃወ ኤርምያስ ከኤርምያስ ጋር ያለው አንዱ ሲጨመር 17 ብለው አንዳንድ መምህራን ያስተምራሉ። 16 የትንቢት መጽሐፍትን እንመለከታለን። እንግዲህ እነዚህ መጽሐፍት በመከፋፈል በሶስት መንገድ ልናያቸው እንችላለን። መጀመሪያ በሁለት ዋና ዋና ክፍሎች ይከፈላሉ። አበይት ወይም ታላላቅ ነቢያት የሚባሉ አሉ። ከኢሳይያስ እስከ ዳንኤል ድረስ ያሉ 4 ናቸው። ሰቆቃወ ኤርምያስ አብሮ ይጠናል። አበይት የተባሉበት ምክንያት ከሌሎች ነቢያት የተለዩ ወይም የነቢያት መበላለጥ ኑሮ ሳይሆን ረጃጅምና ከሌሎች ብዙ ዝርዝር ስላላቸው ነው። ሌሎች ደግሞ ደቂቀ ነቢያት ወይም ታናናሽ የሚባሉት መጽሐፍት አሉ። 12 ናቸው። እነኚህ ከሆሴ ጀምሮ እስከ ሚልኪያስ ድረስ ያሉ መጽሐፍት ናቸው። በሌላ በኩል መጽሐፉ ሲተነተን ነቢያቱ ባገለገሉበት ታሪክ ይከፈላል። አንደኛ የእስራኤል መንግስት ለሁለት ከተከፈለ በኋላ እና ከምርኮ በፊት ያለውትን ነቢያት ያነሳል። ከዛም በኋላ እነዚህ ነቢያት ቅድመ ምርኮ ነቢያት በመባል የሚታወቁ ነቢያት እዚህ የነቢያት መጽሐፍት ላይ አለ። አብዛኛዎቹ ነቢያት በሚከተለው አኳን ይከፈላሉ። ለምሳሌ ኢሳይያስ፣ ኤርምያስ፣ ሆሴ፣ አሞስ፣ ሚኪያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም እና ሶፎንያስ የመሳሰሉት ቅድመ ምርኮ በፊት የነበሩ ናቸው። ሁለተኛው እስራኤል በምርኮ ምድር በነበሩበት ጊዜ ያገለገሉ ወይም የምርኮ ነቢያት የሚባሉ አሉ። በምርኮ ወቅት ያገለገሉ ነቢያት አሉ። እነሱም እንደዚሁ 2 ናቸው፣ ሕዝቅኤልና ዳንኤል ማለት ነው። ሕዝቅኤልና ዳንኤል በምርኮ ወቅት ያገለገሉ ናቸው። ሌላው እስራኤል 70 ዓመት በባቢሎን ምርኮ ቆይተው ወደ ሀገራቸው ከተመለሱ በኋላ ደግሞ ያገለገሉ ነቢያት አሉ። እነዚህ ነቢያት ድህረ ምርኮ ነቢያት ይባላሉ። ድህረ ምርኮ ወይም ከምርኮ በኋላ ያሉ ነቢያት ይባላሉ። እነዚህ የመጨረሻዎቹ 3ቱ ነቢያት ናቸው። ሐጌ፣ ዘካርያስ እና ሚልኪያስ ናቸው። ሌላው ነቢያት በተለያየ መንገድ የሚመደቡበት ሁኔታ አለ። እንግዲህ ዘርዘር ለማድረግ ፈልጌ ነው። ይህም ባገለገሉባቸው ወይም ትንቢት በተናገሩባቸው አገሮች ይዘረዘራሉ። ለሰሜኑ እስራኤል መንግስት ያገለገሉ ሆሴዕና አሞጽ፣ ለደቡብ የይሁዳ መንግስት ያገለገሉ አብዛኛዎቹ ቅድመ ምርኮ የነበሩ ነቢያት ባለፈው ያየናቸው ኢሳይያስ፣ ኤርምያስ፣ ኢዩኤል፣ ሚኪያስ እነዚህን የመሳሰሉ ዕንባቆም፣ ሶፎንያስ ለደቡብ የይሁዳ መንግስት ያገለገሉ ናቸው። ሌሎኞቹ ለአሕዛብ መንግስት ያገለገሉ እነ ዮሴፍ እነ ዮናስ እነ ነህምያ በአሶር እና አብድዩ በኤዶም ላይ ትንቢት ተናግረዋል። እነዚህ ነቢያት ነቢያተ አይሁድ ይባላሉ ወይም የአይሁድ ነቢያት ሲሆኑ መልእክታቸው ግን የሚያተኩረው በይበልጥ በአሕዛብ ትምህርት ላይ ነበር። በምርኮ ላይ ለነበሩ አይሁድ ያገለገሉ ደግሞ ሌሎች ቅድም የተናገርናቸው ሕዝቅኤልና ዳንኤል ናቸው።
ከምርኮ ደግሞ ለተመለሱ አይሁዶች ያገለገሉ የመጨረሻዎቹ ባለፈው ያየናቸው ሶስቱ ናቸው፣ ሐጌ፣ ዘካርያስና ሚልክያስ። ከዛ ከባቢሎን ተመልሰው ከይሁዳ ምድር ለተቀመጡ አይሁድ በአጠቃላይ የሰሩ ነቢያት ናቸው እነዚህ ሐጌ፣ ዘካርያስና ሚልክያስ የሚባሉት ማለት ነው። እንግዲህ አብዛኛዎቹ በተመሳሳይ ጊዜ አገልግለዋል። እነዚህ ነቢያት በተመሳሳይ ጊዜ አገልግለዋል። በአንድ ወቅት ላይ ሲዝን የሚባለውን ይዘው ያገለገሉ ናቸው። ሌሎቹ ደግሞ ግምታዊ አገልግሎት ያገለገሉ ወይም ይህ ነው ተብሎ የመጽሐፍ ቅዱስ ምሁራን እስካሁን ድረስ በተለይ አብድዩና ኢዩኤል በዚህ ዘመን አገለገሉ ብሎ ለመናገር እስካሁን ድረስ በክርክር ላይ ያለ ነው። በሶስተኛ ደረጃ ያሉት ዳንኤል እና ሕዝቅኤል ባለፈው እንዳየነው እንግዲህ በባቢሎን ውስጥ የኖሩና ያገለገሉ ናቸው። እዚያው ባቢሎን ውስጥም ይኖሩ የነበሩ ነቢያት ናቸው። እንግዲህ በዚህ መሰረት ቅድስት ቤተክርስቲያናችንም እነኝህን ነቢያት ከህዳር 15 ጀምሮ እስከ ገና ድረስ ባለው ጾም ታስባቸዋለች። እንደምታውቁት የነቢያት ጾም አለ። በዚህ ጾም ውስጥ ተሳትፈው ነበረ። ፈኑ እዴከ ማርያም፣ እጆቼን ከአርያም ላክልን፣ ፈኑ ብርሃነከ ወጽድቀከ፣ ብርሃንህንና እውነትህን ከአርያም ላክ እያሉ አንስ ኃይለከ ወነአ አድነነ፣ እና እጅህን አንሳ እኛንም አድነን እያሉ ክርስቶስን ናፍቀው ትንቢት ይናገሩ የነበሩ ነቢያት ናቸው ማለት ነው። 16ቱን ነቢያት የምንመለከትበት ነው። እንግዲህ የካህን ግብሩ መስዋዕት፣ የነቢይ ግብሩ ትንቢት፣ የጠቢብ ግብሩ ትምህርት እንዲሉ የነቢያት ግብራቸው ትንቢት ነው። ነቢይ ማለት ከእግዚአብሔር መልእክት ተቀብሎ ለአሕዛብ ወይም ለሕዝብ የሚናገር ማለት ነው። ከእግዚአብሔር መልእክት ተቀብሎ ለአሕዛብ ወይም ለሕዝብ መልእክት የሚናገር ማለት ነው። የእግዚአብሔርን ሰው ይባላሉ። ባለ ራእይ ወይም ራእይ የሚናገሩ ተብለው ይጠራሉ። የእግዚአብሔር ባሪያዎች ወይም የእግዚአብሔር አገልጋዮች ይባላሉ። ሌላው ኃላፊያንና መጻያንን በእርግጠኝነት የሚናገሩ የሚያውቁ ማለት ነው። የሚያውቁ በትክክል በእርግጠኝነት ይህ ይሆናል ብለው በትክክል የሚናገሩና የሚያውቁ ማለት ነው። እንግዲህ ነቢያት ወገናቸው ብዙ ነው። ወገናቸው ወይም አይነታቸው ማለት ነው። እኛውን ከምንማረው መጽሐፍ ውጭ ወገን አላቸው። እነኚህም አራት ክፍል አለው። የመጀመሪያው ቀደምት ነቢያት ይባላል ወይም ቀደምት አበው የሚባሉ ናቸው። ቀደምት ነቢያት ናቸው። እነኚህ ቀደምት ነቢያት የሚባሉት ራሳቸው 15 አባቶችን ውስጡ የሚይዝ ነው። 15 አባቶችን የሚይዝ ነው። እነዚህ ነቢያት ምንድናቸው? አዳም፣ አቤል፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ ወዘተርፈ የመሳሰሉ እነ ማቱሳላ እነኚህ ቀደምት አበው የሚባሉ ነቢያት ናቸው። ኒኢ ድንግል ምስለ አቤል ሴት ወሄኖስ ብሎ አባ ጊዮርጊስ ዘጋስጫ እንደጻፈላት ምስለ አዳም ወአቤል ሴት ወሄኖስ ብሎ የተናገረላቸው እነዚህ ናቸው። ቀደምት አበው የሚባሉ ነቢያት አሉ። ሌሎች ዳህርት የሚባሉ ነቢያት አሉ። እነዚህ ዳህርት የሚባሉ ነቢያት ወይም የኋለኛ ነቢያት የሚባሉ አሉ። እነዚህ የኋለኛ ነቢያት ተብለው የሚጠሩት ደግሞ እነ ከሙሴ፣ ሳሙኤል ወዘተርፈ የመሳሰሉት ናቸው። ከዛ አበይትና አሁን ደቂቀ ነቢያት ብለን የምንጠራቸው ማለት ነው። አበይትና ደቂቀ ነቢያት ብለን የምንጠራቸው ናቸው። እንግዲህ እነዚህ ነቢያት ሲያስተምሩ፣ ሲመክሩ፣ ሲያስጠነቅቁ የነበሩ ናቸው። በዚህ አይነት መልኩ የነቢያት ግብር ይገለጣል። ሌላው ካልአን የሚባሉ ነቢያት አሉ። እነሱም ከኢያሱ እስከ ሶምሶን ድረስ የነበሩ ነቢያት እነ ዮፍታሄ፣ ኢያሱ፣ ሶምሶን፣ ዮፍታሄ እነዚህ ካልአን ነቢያት ተጨማሪ ነቢያት የሚባሉ ናቸው።
ጌዲዮን፣ ዳዊት፣ ሶሎሞን፣ ኤልያስ፣ ኤልሳ ወዘተርፈ የመሳሰሉ እነዚህም ነቢያት ናቸው። በኋላ ጥያቄ እንዳያነሳ ፈልጌ ነው። ሌላው በዘመን ስንመለከታቸው ነቢያትን በዘመን ስንመለከታቸው ከአዳም እስከ ዮሴፍ ከአዳም ጀምሮ እስከ ዮሴፍ ያሉ እነኚህ ዘመነ አበው በሚባለው ላይ የነበሩ ነቢያት ናቸው። ከአዳም ጀምሮ አዳም፣ አቤል፣ ሴት፣ ሄኖስ እያለ አብርሃም፣ ይስሐቅ፣ ያዕቆብ ብሎ ዮሴፍ እስከ ዮሴፍ ድረስ የነበሩ በዘመነ አበው የነበሩ ነቢያት ናቸው። ትንቢት ሲናገሩ አዳም ለምሳሌ ትንቢት ተናግሯል። እቺ ስጋዋ ከስጋዬ ነው፣ አጥንቷ ከአጥንቴ ነው፣ ሴት ትባል ብሎ ለሔዋን ስም አውጥቶላታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ምትክ የሆነች የሔዋን ምትክ እመቤታችን ቅድስት ድንግል ማርያም እንደምትመጣ ትንቢት ተናግሯል ማለት። ስለዚህ ሌሎቹም አባቶቻችን እንደዚሁ ትንቢት ይናገሩ ነበር ነው። ሌላው በዘመን ስንመለከት ሁለተኛ ከሙሴ እስከ ሳሙኤል የነበሩት ናቸው። ከዛ በኋላ ከዮሴፍ በኋላ የተነሳው ቀጥታ ሙሴ ነው። ከሙሴ እስከ ሳሙኤል ድረስ ሳሙኤል በቤተ መቅደስ እግዚአብሔር ጠርቶት ያነጋገረው ጌታ ይሰማል ተናገር ያለው ነው። ይሄ ዘመነ መሳፍንት ላይ የነበሩ ነቢያት ናቸው። ከዛ ከዳዊት እስከ ዘሩባቤል የነበሩት ደግሞ ዘመነ ነገስት የሚባሉ ነቢያት ናቸው። ከዳዊት እስከ ዘሩባቤል ዳዊት፣ ሰሎሞን እያለ ሄድና ዘሩባቤል ላይ ይደርሳል። የዘመነ ነገስት ነቢያት የሚባሉ ናቸው። በኋላ ደግሞ ከዘሩባቤል እስከ ዮሐንስ መጥምቀ መለኮት ድረስ ከዘሩባቤል እስከ ዮሐንስ መጥምቀ መለኮት ይሄ ዘመነ ካህናት የሚባለው ዘመነ ካህናት የሚባለው የነቢያት ጊዜ ነው። እንግዲህ ነቢይ የሚለው ቃል እስከ ዮሐንስ ድረስ ብቻ ነው። ነቢይ ከዮሐንስ በኋላ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 13 ላይ ነቢያት ሁሉ ሕጉ ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ ይላል። እስከ ዮሐንስ ድረስ ትንቢት ተናገሩ። ማቴዎስ 11 ቁጥር 13 ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ ይላል። ስለዚህ የነቢይነት ስራ ሲሰሩ የነበሩ በቤተ ክርስቲያናችን እስከ ማን ድረስ ነው? እስከ መጥምቀ መለኮት ቅዱስ ከዮሐንስ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የመጣው። ነዋ በጉ ዘያትት ኃጢአተ ዓለም ብሎ ዮሐንስ እስኪያስተዋውቀው ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስ። ከዛ በኋላ ነቢይ የለም። አሁን ነቢይ ብለው የሚነሱ እንዲነን ብለው የሚነሱ ጌታ አትሞታል ምን አለ? እስከ ዮሐንስ ድረስ ነቢይ እስከ ማድረስ ነው እስከ ዮሐንስ ድረስ ነው ብሎ ትንቢት የተናገሩትን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ተናግሮታል። በሌላ መልኩ ስንመለከት የነቢያት አይነት የቃል ነቢያት የሚባሉ አሉ። የቃል ነቢያት የሚባሉ የቃል ነቢያት የተናገሩት ንግግር በመጽሐፍ ሰፍሮ ያልተቀመጠ ወይም ደግሞ ያልተጻፈ እነ ጋድ፣ ኤልያስ እና ኤልሳ እነኚህ የቃል ነቢያት የሚባሉ ናቸው። የቃል ነቢያት። ሌላው ነቢያት እንግዲህ በጾታም ወንድና ሴት ነቢያት አሉ። ሴት የነበሩ የሙሴ እህት ማርያም ነቢይት እንደነበረች መጽሐፍ ይነግረናል። ኦሪት ዘጸአት ምዕራፍ 15 ቁጥር 20 ኦሪት ዘጸአት ምዕራፍ 15 ቁጥር 20 ዲቦራ እነ ሲሳራን ድል ያደረገች በእግዚአብሔር ስም ታላቅ ስራ የሰራች ዲቦራ ማለት ንብ ማለት ነው። በመጽሐፈ መሳፍንት ምዕራፍ 4 ከቁጥር 4 ጀምሮ ታሪኳ አለ። ዲቦራ ነብይት ዲቦራ። ሌላው ሄልዳና የምትባል በኢዮአስ ዘመን በዚህ ዘመን ላይ የነበረች ነች። በኢዮአስ ዘመን ላይ የነበረች ናት። ታሪኳ ሁለተኛ ነገስት ምዕራፍ 22 ቁጥር 17 ላይ አለ። ሁለተኛ ነገስት ምዕራፍ 22 ቁጥር 17 ላይ ያለ። ሌላው ነብይታና የሉቃስ ወንጌል ምዕራፍ 2 ቁጥር 36 ላይ ነብይ ሆና ትኖር የነበረች ሴት ነበረች ብሎ ሉቃስ ይገልጣታል። ይህቺ ሴት ነቢዮች እንደነበሩ መጽሐፍ ቅዱስ ይነግረናል። ወይም
ያስተምረናል ማለት ነው። እንግዲህ ቅድም እንዳልነው ነቢያት 16 መጽሐፍ የጻፉ አሁን የምናጠናቸው አበይት ነቢያትና ደቂቀ ነቢያት የሚባሉ 16 ነቢያት አሉ። አበይት ነቢያትና ደቂቀ ነቢያት 4 አበይት ነቢያት አሉ። ኢሳይያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል ናቸው። እነኚህ 4 አበይት ነቢያት ይባላሉ። የዛሬ ትምህርታችን በይበልጥ የሚያተኩረው እነዚህ ላይ ይሆናል። አፈ አምላክ ወይም የእግዚአብሔር አፍ ወይም መምህራን ማለት ነው ነቢይ ማለት። ሌላው እንግዲህ ሐሰተኛና እውነተኛ በመባል የሚታወቁ ነቢያትም አሉ። ሐሰተኛና እውነተኛ በመባል የሚታወቁ ነቢያት አሉ። ይሄንን የምናየው ለምሳሌ የተናገሩት ሳይፈጸም ሲቀር ነቢዩ ሐሰተኛ ነው። ይሄ ኦሪት ዘዳግም ምዕራፍ 18 ቁጥር 20 ላይ ይናገር ዘንድ ያላዘዝኩትን በድፍረት ስሜን የሚናገር ሰው ይገደል ብሎ ሕግ ወጥቷል። በድፍረት ሳይላክ የሚናገር ሐሰተኛ ነቢይ ማለት። ሁለተኛው ባዕድ አምልኮ የሚከተሉ ኦሪት ዘዳግም ምዕራፍ 13 ከቁጥር 1 እስከ 14 ሙሉ ታሪኩ አለ። ባዕድ አምልኮን የሚያስፋፉ የእግዚአብሔርን አምልኮ የሚያክፋፉ ባዕድ አምልኮን የሚያስፋፉ ነቢያት ነበሩ። እነዚህ ሐሰተኛ ነቢያት የሚባሉት ናቸው። መጽሐፉ ላይ በዝርዝር አለ። ጊዜ ስለሌለን ነው እናነበው ነበር። ሌላው አካሄዳቸው ክፉ ሲሆን ከእግዚአብሔር ጋር የተለየ ሀሳብ ያላቸው ከእግዚአብሔር ጋር የማገናኝ ነገር የሚያደርጉ እነኛ ሐሰተኛ ነቢያት ይባላሉ። አሁን እንዳለው እንደ ዘመናቸው ሐሰተኛ ነቢያት። ሌላው ይሄ እንደውም በትክክለኛ አሁን ያሉትን ሰዎች የሚጠቅስ ነው። አራተኛው ኃጢአት ሲበዛ ከንስሐ ይልቅ ሰላም የሚሰብኩ ተመለሱ ከማለት ይልቅ እዚህ ቦታ ይሄ ነው፣ ይሄ ተደርጎልሃል፣ ይሄ ተሰጥቷል፣ ቢዝነስ ላይ ያተኮረ ንግግር የሚናገሩ ይሄንን ኤርሚያስ ምዕራፍ 6 ቁጥር 14 ላይ ይገልጠዋል። ኤርሚያስ ምዕራፍ 6 ቁጥር 14 ሰላም ሳይኖር ሰላም የሚሰብኩ ብጥብጥ ባለበት ሰዓት ሰው ወደ ኃጢአት በሄደበት ሰዓት ኃጢአተኛ አይደለህም አንተ እንዲሆናል ብለው በሐሰት ሰዎችን የሚሸነግሉ እነኚህ ሰላም ሳይኖር ሰላም የሚሰብኩ የሆነ ያልተስተካከለ ነገር ባለበት ላይ አለ ብለው የሚናገሩ እነኚህ የዘመናችን ነቢያት የሚባሉት ናቸው። ሐሰተኛ ነቢያት በዚህ አይነት መልኩ ይለያሉ ማለት ነው። እንግዲህ ከብዙ በጥቂቱ የነቢያት አይነት የነቢያት ሁኔታ ምን እንደሆነ አይተናል። እግዚአብሔርን ሲጠብቁ እግዚአብሔርን ሲናገሩ የእግዚአብሔርን ነገር ተቀብለው ለሕዝብ ሲያስተላልፉ የነበሩና አሁን የምናጠናቸው እንግዲህ 16 የነቢያት መጽሐፍት ይሆናል። ለዛሬ 4ቱ አበይት ነቢያት የሚባሉትን ከነታሪካቸው እንመለከታለን። አምላከ ቅዱሳን ሁላችንንም ይርዳል። እንግዲህ የመጀመሪያው የነቢያት መጽሐፍት ውስጥ የምንመለከተው ትንቢተ ኢሳይያስ ነው። የመጀመሪያው ነቢይ ብዙ ምዕራፍ ያለው ጽሑፍ የጻፈ ነቢይ ኢሳይያስ ነው። ኢሳይያስ በቤተክርስቲያናችን አባቶች አማካኝነት የወንጌልን ቃል በብዛት እየተናገረ ደረቅ ወንጌል ብለው ይሉታል። ትንቢተ ኢሳይያስን ደረቅ ወንጌል ብለው ብዙ መተርጉማን ይናገራሉ። ለምን? የሐዲስ ኪዳን ቃላትን የሚመስሉ ኑ እንዋቀስ የሚለው የእግዚአብሔር ቃል፣ እስራኤል ወደኋላቸው ተመልሰዋል የሚለው፣ ሰማይ ስሚ ምድርም አድምጪ የሚለው የዮሐንስ ስብከት አይነት እንደዚህ አይነት ነገሮችን የተናገረ ነብይ ነው። በኦዚያን ዘመን የነበረ ነብይ ነው። ኦዚያን በተባለ ንጉሥ ዘመን የነበረ ነብይ ነው። የስሙ ትርጉም ኢሳይያስ ማለት አዳኝ፣ መድኃኒት ማለት ሲሆን በግሪክ ኢሳይያስ ይባላል። በላቲን ጆሲያ ተብሎ ይጠራል። በእንግሊዝኛ አይዛያ ተብሎ ይጠራል። አይዛያ ተብሎ ይጠራል። በዕብራይስጥ ያሻያሁ ይባላል። ያሻያሁ ይባላል። የኢሳይያስ ስሞች እነዚህ ናቸው።
አዳኝ መድኃኒት ማለት ነው። ጸሐፊው ነቢዩ ራሱ ኢሳያስ ይህን መጽሐፍ የጻፈው ነቢዩ ራሱ ነው። የተጻፈበት ዘመን ስንመለከት በ700 ዓመተ ዓለም ከክርስቶስ ልደት በፊት የነበረ የተጻፈ መጽሐፍ ነው። በ700 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈ የትንቢት መጽሐፍ ነው። ይህ መጽሐፍ የተጻፈበት ቦታ ከምርኮ በፊት በኢየሩሳሌም ወይም ደግሞ ሊባኖስ ውስጥ እንደሆነና ፊንቄ በምትባል ቦታ እንደተጻፈ ይገለጻል። የዚህ መጽሐፍ በአንድ አምላክ ሰዎች እንዲያምኑና እንዲድኑ በአንድ አምላክ ሰዎች እንዲያምኑ እንዲድኑ ምክር መስጠት፣ ከዛ በእግዚአብሔር ሕግና ስርዓት እንዲመሩ ምክር መለገስ፣ ከዛ ስለ ጌታችንና ስለ እመቤታችን ቅድስት ድንግል ማርያም አብዛኛውን ጊዜ ትንቢት ተናግሯል። የሐዲስ ኪዳንን ትንቢት የተናገረ ወናሁ ድንግል ትጸንስ ወትወልድ ወልደ ወትሰሜው ስሞ ኢየሱስ ውእቱ አብይ ወይሰመይ ወልደ እግዚአብሔር ንጉሥ። እነሆ ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። አንድ ኢሳይያስ 9:5 ላይ ደግሞ ስንመለከት የሰላም አለቃ አለቅነቱ በጫንቃው ያለ ጌታ ተብሎ ይጠራል ብሎ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተመለከተ ነቢይ ነው። 66 ምዕራፎች ሲኖሩት በሶስት አበይት ክፍሎች የሚከፈል መጽሐፍ ነው። 66 ምዕራፎች አሉት። በሶስት አበይት ክፍሎች ይከፈላል። አንደኛ ከምዕራፍ 1 እስከ ምዕራፍ 23 ስለ ባቢሎን ምርኮ ስለ እግዚአብሔር ቤተ መቅደስ ትንቢተ ኢሳያስ ምዕራፍ 6 ላይ እንደምናነበው የእግዚአብሔር መቅደስ አየሁት፣ እግዚአብሔርም በነጭ ዙፋን ነጭ መቅደሱ ሞልቶት ነበረ፣ ሱራፌልም በዛ ነበሩ። ወዮልኝ ወዮት አለብኝ እግዚአብሔርን አይቻለውና ጠፋው ብሎ ሲል አጠፋም ብሎ እግዚአብሔር አንድ ሱራፊ መልአክ ልኮለት በጉጠት ከንፈሩን እንደዳሰሰው፣ ጉጠቱ አሁን ያለው የእርፈ መስቀል ምሳሌ ነው። ከዛ እግዚአብሔር ማንን እልካለሁ ማንስ ይሄድልኛል ብሎ ሲል ከንፈሩ እንደዳነ አውቆ ኢሳያስ እኔ እሄዳለሁ ብሎ ለእግዚአብሔር የተላከ ነብይ እንደሆነ መጽሐፉ በዝርዝር ያስረዳል። ኦዚያን የተባለውን ንጉሥ ፈርቶ በቤተ መቅደስ ዕቃ ሲጠቀም ሲል ዝም ብሎ ነበር። በኋላ እግዚአብሔር በራሱ ኃይል በዚህ አይነት መልኩ ልኮታል ማለት ነው። ሌላው ከምዕራፍ 24 እስከ ምዕራፍ 35 ድረስ እስራኤላውያን እንደዚሁ ከምርኮ መመለሳቸውን በተለይ በቀደም የወንድማችን ካሴት ምርቃት ላይ ታስታውሱ ከሆነ የተናገርኳት ነገር አለ። ከግራርና ኮምበል ዛፍ በኋላ ከተቆረጡት ውስጥ ጉቶ የተቀደሰ ዘር ይሆናል በማለት የተናገረ ነው። ጉቶ እንግዲህ ታውቃላችሁ፣ ከተቆረጠ በኋላ ያቆጠቁጣል፣ አጭር ነው፣ ለሁሉ ይመቻል፣ ሁሉ ሊደገፈው ይችላል። ጉቶ ግን ተስፋ አለው፣ ሕይወት አለው ብሎ ከተቆረጠ እንጨት ተስፋ እንዳለ የተናገረ ታላቅ ነቢይ ነው። ሌላው እስራኤላውያን ተማርከው ሄደዋል። ያ ምርኳቸውን እግዚአብሔር በቁልምጫ ስም ጠራኋችሁ ይላል። ኢሳያስ 45 ከቁጥር 1 ጀምረን ስናነበው የብረቱን መዝጊያ ቆርጬ ነሐሱን ሁሉ አጥፍቼ እኔ በቁልምጫ ስም ጠራኋችሁ ይላል። ኢሳያስ 45 ከቁጥር 1 እስከ 8 በቁልምጫ ስም ጠራኋችሁ ብሎ የሚናገረውን ምርኮ ሲመለሱ ያለውን ቃል ይይዟል። ከምዕራፍ 36 እስከ መጨረሻው እስከ ምዕራፍ 66 ድረስ ያለው ስለ ጽዮን በተለያየ መልኩ ትንቢት ተናግሯል። ጽዮን ማለት አምባ መጠጊያ ማለት ነው። ጽዮን ማለት አምባ መጠጊያ ማለት፣ ጸወነ ማለት መጠጊያ ማለት። ስለዚህ ጽዮን የሚለው አምባ መጠጊያ የሚለው ስለዚህ የናቆሽ ሁሉ ከእግርሽ ጫማ ይሰግዳሉ እያለ ስለ ጽዮን ተናግሯል። አባቶቻችን መተርጉማን የእመቤታችን ምሳሌ መሆኑን በተለያየ ጊዜ ይነግሩናል። ነውም ያ ተፈጽሞ በትንቢት ያየ ነው። እንደገና ደግሞ አሁንም በጌታ ክብር ውስጥ ያለች እናታችን መሆኗን ኢሳያስ ስለ ጾም አውርቷል። በተለይ ኢሳያስ 53ን ስንመለከተው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሕማም የሰማነውን ነገር ማን አይቷል? የእግዚአብሔር ክንድ ለማን ተገልጧል? ሁሉም እንደተጠላ እንደተቀሰፈ
እንደተቸገረ ቆጠር ነው። ሁላችንም ፊቱን አዞርንበት። ስለ መተላለፋችን ቆሰለ፣ በእርሱ ቁስል እኛ ተፈወስን። ሁላችንም ተቅበዝብዘን እንደ በጎች ጠፍተን ነበረ፣ አሁን ግን ወደ ጠባቂያችን ወደ እርሱ መተናል ብሎ ክርስቶስን የሰበከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የተናገረ ነው። የሰማነውን ነገር ማናምነዋል? የእግዚአብሔር ክንድ ለማን ተገልጧል? እንደዛው ወደ ምዕራፍ 58 አካባቢ 59 ላይ ስንሄድ አንተ የብርሃን ጌታ የተጎናጸፍክ በብርሃን እናት ውስጥ ያለ እያለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብር የገለጠ ታላቅ ነቢይ ነው። ነቢዩ ኢሳያስ ግልጽ ትንቢት ስለሚናገር የውጭ ሊቃውንት ወንጌላዊው ነቢይ ይሉታል። ቅድም እንዳልኳቸው ወንጌላዊ ነቢይ ብለው ይጠሩታል። የሀገራችንም ሊቃውንት እንደዚሁ ቅድም እንዳልኩት ደረቅ ሐዲስ ብለው ይናገራሉ። ስለዚህ ኢሳያስ በኦዚያንና በኢዮአታም እንዲሁም በአካዝና በሕዝቅያስ ዘመነ መንግስት የነበረ ሲሆን ምናሴ በመጋዝ ሰንጥቆት በመስከረም 6 ቀን በሰማዕትነት አርፏል። ነቢዩ ኢሳያስ ባለትዳርና የሁለት ልጆች አባት ነበረ። እንደገና ነቢዩ ኢሳያስ ምሁረ ኦሪት ወይም ኦሪትን በደንብ አድርጎ የተማረ የሚያውቅ ሰው እንደሆነ መተርጉማን ይናገራሉ ማለት ነው። እንግዲህ ይህ የኢሳያስ ታሪክ ነው። ምንባቡንና ውስጥ ያሉትን ነገሮች ለእናንተ ተዋለሁ። ሁለተኛው የትንቢት መጽሐፍ ትንቢተ ኤርምያስ ነው። ኤርምያስ የስሙ ትርጉም እግዚአብሔር ከፍ ያደርጋል ማለት ነው። እግዚአብሔር ከፍ ያደርጋል። ሌላው ብርሃነ እግዚአብሔር የእግዚአብሔር ብርሃን ማለት ነው። በዕብራይስጥ ይርሚያሁ ይባላል። በግሪክ ደግሞ ያው ራሱ ኤርምያስ ነው። ጸሐፊው እንደገና ራሱ ኤርምያስ ነው። ቅድም ነግራቸዋለሁ። ራሳቸው ናቸው ነቢያት ይህን መጽሐፎቻቸውን የጻፉት። የተጻፈውም ይሄ መጽሐፍ በኢየሩሳሌም ከተማ ነው። ይዘቱን ስንማር የእስራኤልን መማረክና ከምርኮ መመለስ፣ የእስራኤልን መማረክና ከምርኮ መመለስ። የእስራኤል መማረክ ማለት 70 ዘመን በባቢሎን ተማርከው የኖሩት ማለት እንደውም ምዕራፍ 22 29 አካባቢ 70ው ዘመን ከተፈጸመ በኋላ ይላል። ይህ የምርኮ ዘመን እንደሆነ ያሳየናል። ስለዚህ የእስራኤል ከመማረክና ከምርኮ መመለስ። ሌላው ስለ ጌታችን በህብረ አምሳል ይናገራል። ለምሳሌ በምዕራፍ 2-3 አካባቢ ስትመለከቱ የለውዝ በትር አየሁ ይላል። ማሰሮ የሚፈላ አፍላል ማሰሮ ተመለከቱ ይላል። በህብረ አምሳል ጌታችን መድኃኒታችን ኢየሱስ ክርስቶስን አይቶታል። ሌላው ይህን መጽሐፍ ብላ ተብሎ መጽሐፍ የበላ ከእናትህ ሆድ ቀድሼ ባርኬ መረጥኩ የተባለው ሰው ነው። ኤርምያስ በመጽሐፉ ላይ እንዲህ ብሏል። ምዕራፍ 3 ላይ መንፈስ በጆሮዬ ገባ፣ በእግሮቼም ቀጥ ብዬ እንድቆም ቻልኩ፣ ቁርጭምጭሚቴም ጸና ብሎ የእግዚአብሔርን ኃይል የተናገረ ነቢይ ነው። ነቢዩ ኤርምያስ መጽሐፉን ስንመለከት 51 ምዕራፎች አሉ። 51 ምዕራፎች አሉት። ነቢዩ ኤርምያስ የነበረበት ዘመን ወይም ባለበት ጊዜ በነበሩ ነገስታት ቅደም ተከተል በ4 ክፍሎች ይከፈላል። ነቢዩ የነበረበት ዘመን ላይ ይህን ስንመለከት በ4 ክፍሎች ይከፈላል። ከምዕራፍ 1 እስከ ምዕራፍ 21 በኢዮአስ ጊዜ የኤርምያስ የመጀመሪያ መልእክት ነው። ከምዕራፍ 1 እስከ ምዕራፍ 21 ከምዕራፍ 22 እስከ ምዕራፍ 36 በኢዮአስና በኢዮአቄም ጊዜ በኤርምያስ ላይ ስለተፈጸመ ፍርድ እና ናቡከደነጾር ኢየሩሳሌምን ስለመክበቡ። በነቢያት ዘመን የነበሩ ብዙ ነገስታት ነበሩ። እነ ናቡከደነጾር፣ እነዚህ ክፉ የነበሩ ነቢያት ነበሩ እና በዛ ላይ የተናገረው ወይም ስለተፈጸመበት ፍርድ እግርና እግሮቹ ታስረው በእንጨቱ መካከል ተቀምጠዋል። ሽንት ቤት ከተውታል። ኤርምያስን በጣም አሰቃይተውታል። ስለተፈጸመበት ፍርድ እና ናቡከደነጾርን ወደ ኢየሩሳሌምን ስለመክበቡ ይናገራል። ከምዕራፍ 37 እስከ ምዕራፍ 39 በኢኮንያን እና
ሴዴቅያስ የሚባል እንደገና በጎዶልያስ ስለ ኢየሩሳሌም ጥፋት የተነገረውን ይናገራል። በኢኮንያን፣ በሴዴቅያስ እንዲሁም በጎዶልያስ ስለ እስራኤል ስለ ኢየሩሳሌም ጥፋት የተነገረ አለው። ሚስጥረ ስጋዌ እንደሆነ አበው ይተረጉሙታል። ከምዕራፍ 40 እስከ ምዕራፍ 51 በጎዶልያስ ጊዜ ስለ ቤተ መቅደስ መፍረስ ተናግሯል ማለት ነው። በጎዶልያስ ጊዜ ስለ ቤተ መቅደሱ መፍረስ ተናግሯል። ተጨማሪው የኤርሚያስ መጽሐፍ ቅድም እንዳልኳቸው ሰቆቃው ኤርሚያስ ነው። ሰቆቃ ማለት ለቅሶ ማለት ነው። የስሙ ትርጉም ሰቆቃ ማለት ሙሾ፣ ለቅሶ፣ ቅኔ ማለት ሲሆን በዕብራይስጥ አይተብተ ተብሎ ይጠራል። አይተብት ተብሎ ይጠራል። ለምን አንጻት ማለት ነው። አንጻት ማለት ነው። በሰባ ሊቃናት ቴሮኖይን ይባላል። ይህ መጽሐፍ ቴሮኖይን ተብሎ ይታወቃል። በታልሙድ ደግሞ ቀኖት ይባላል፣ ወይም ቅኔዎች ማለት ነው። በታልሙድ ስርዓት እነዚህ እንግዲህ ድሮ መጽሐፍት የነበሩበትን ወይም በመጽሐፍቱ ይዘታቸውን ነው የምናየው። ባለፈው እንዳልኳቸው በምዕራፍ በቁጥር ሳይከፋፈሉ በፊት የነበረው ነው። የዚህ መጽሐፍ ጸሐፊው እንደዚሁ እንደምናየው ራሱ ኤርሚያስ ነው፣ ነቢዩ ኤርሚያስ ሲሆን የተጻፈው በ586 ዘመን ነው ከክርስቶስ ልደት በፊት። የተጻፈበት ቦታ በባቢሎን ምርኮ ነው። በባቢሎን ምርኮ የተጻፈ ነው ሰቆቃው ኤርሚያስ። ይዘቱ ስለ ኢየሩሳሌም ጥፋት ኢታሬነ ሙስናሃ ለኢየሩሳሌም፣ የኢየሩሳሌምን ጥፋት አታሳየኝ ያለ አንድ ነቢይ አለ፣ በኋላ እንመጣበታለን። ስለ ኢየሩሳሌም ጥፋት፣ ስለ ቤተ መቅደስ መፍረስ ቅድም እንዳልኳችሁ፣ ሌላው ለጠላቶቻቸው በኃጢአታቸው ምክንያት እንደተሰጡ በዚህ መጽሐፍ ላይ ተገልጿል። አከፋፈሉ ስናይ ሰቆቃው ኤርሚያስ 5 ምዕራፎች አሉት። 5 ምዕራፎች ሲኖሩት እሱም በ5 አበይት ክፍሎች ተከፍሎ ይገኛል። ምዕራፍ 1 ስለ ኢየሩሳሌም መጥፋትና ምድረ በዳ መሆን። ምዕራፍ 2 በኢየሩሳሌም ስለወረደው ቅጣት፣ ምዕራፍ 3 የሕዝቡ ንስሐና በጌታ ምሕረት መታመናቸውን ጻል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ምዕራፍ 3:23 ላይ ይችን ጥቅስ ሁላችንም እናቃታለን። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው ከቶ አያልቅምና የሚለው ቃል ያለው እዚሁ ላይ ነው ማለት ነው። ምዕራፍ 4 ያለፈውን በማስተዋል የሆነው አስፈሪ ድርጊት ምን ብሏል? ወዮልን፣ ወዮታ አለብን፣ አክሊል ከራሳችን ወድቋል፣ ዓይናችን ፈዟል፣ ልባችን ታሟል፣ እግዚአብሔር ተለይተናልና ወዮታ አለብን ብሎ የሚደርስብንን ጥፋት ተመልክቷል ወይም ደግሞ ተናግሯል ማለት ነው። ጸሎት አምላክ እንዲምረው። ሌላው ምዕራፍ 5 ጌታችን ምሕረቱን እንደመለሰላቸው እና የሕዝቡን ጸሎት በአጠቃላይ እዚህ መጽሐፍ ላይ ተገልጾ እናገኛለን ማለት ነው። በዚህ በሰቆቃወ ኤርምያስ ውስጥ 22 የዕብራውያን አሌፋት ወይም ስመ እግዚአብሔር ይገኛሉ። 22 አሌፋት ስመ እግዚአብሔር ይገኛሉ። እነኚህ አሌፋት በመዝሙር 118 በቅንፍ 119 ላይ እንዳለው አይነት ማለት ነው። አሌፍ፣ ቤጥ፣ ዳሌት፣ ሄው፣ ዋው፣ ዛይ እንደዚህ እያሉ የሚገለጡ እነዚህ የእንትን ቃላት የግሪክ ቃላት ናቸው። የእያንዳንዳቸው ትርጉም አለ። በዚህ መጽሐፍ ውስጥ እንደዚሁ 22 አሌፋት ተጠቅሰው ይገኛሉ ማለት እነዚህ ስም እግዚአብሔር ናቸው። አስማተ እግዚአብሔር፣ አስማት ማለት ስም ማለት ነው። የእግዚአብሔር ስሞች ናቸው። እነኝህን ጸሎቶች እየጠራ የሚጸልይ ሰው እድሜው እንደሚረዝም ከመከራ ከችግር እንደሚድን አባቶቻችን ያስተምራሉ። በተለይ መዝሙር 118 ረጅሙ መዝሙር ማለት መጽሐፍ በጣም ረጅሙ መዝሙር ነው። እሱን የጸለየ ሁል ጊዜ ከብዙ ነገሮች ከብዙ አደጋዎች እንደሚድን አባቶቻችን ይናገራሉ ማለት ነው። እነኚህ ነገሮች በኤርምያስም ላይ አሉ። ሌላው ተረፈ ኤርምያስ ነው። እንግዲህ ተረፈ ኤርምያስ የምንለው የስሙ ትርጉም የተረፈ ወይም የቀረ እና የተተወ ማለት ነው። ይሄ በዲዮትሮኒካል መጽሐፍቶች ላይ የሚገኝ ተጨማሪ ነው። በ15ቱ የቀኖና መጽሐፍት ውስጥ የሚገኝ ነው። ጸሐፊው ነቢዩ ኤርምያስ ነው።
በኋላ ግን ከባሮክ የሚባለው ሰው እንደጻፈው ይነገራል። የተጻፈበት ዘመን በ586 ዓመተ ዓለም ከክርስቶስ ልደት ገደማ አካባቢ ነው። የተጻፈው በኢየሩሳሌም ነው። ይዘቱ ስለ ባቢሎን ምርኮ፣ ስለ ኤርምያስ፣ ባሮክና አቤሜሌክ የምርኮውን ዘመን እግዚአብሔር እንዴት እንዳሳለፋቸው በነቢዩ በኤርምያስ ስለተመለሱ ምርኮዎችና ስለ ጌታችን ዘመነ ስጋዌ እንዲሁም ስለ ኤርምያስ ሰማዕትነት የሚናገር መጽሐፍ ነው። አሁን የጠቀስናቸው አቤሜሌክ፣ ባሮክ የሚባሉ ሰዎች በዛ ዘመን የነበሩ ከኤርምያስ ጋር የነበሩ ረድእ ወይም አጋዦች የነበሩ ናቸው። ይህንን አይተዋል። እንደውም ኢታር ቅድም ያልኩት የኢየሩሳሌምን ጥፋት አታሳየኝ ያለው ባሮክ አቤሜሌክ በሚባለው ሰው በለስ ጥፍጥፍ አምጥቶለት ተኝቶ 66 ዓመት ሙሉ ተኝቶ እንደ አንድ ቀን እንደሆነ በለሷም ሳትደርቅ የያዛት ቅጠል ሳትጠወልግ ተመልክቷል ብለው አባቶቻችን ይናገራሉ። ይህ በተረፈ ኤርምያስ ላይ ሙሉ ታሪክ አለ። ሌላው አንደኛ በአራት አበይት ክፍሎች የሚከፈል ሲሆን ሰቆቃወ ኤርምያስ 6 ምዕራፎች አሉ። 6 ብሎ የሚጀምር 6 ምዕራፎች ያሉት መጽሐፍ ሲሆን በአራት አበይት ክፍሎች ይከፈላል። ከምዕራፍ 6 ስለ ባቢሎን ጣዖቶች እና ነቢዩ የተናገረው ትንቢት አለ። ከዛ ከምዕራፍ 7 እስከ 8 ስለ ኢየሩሳሌም ጥፋት ኤርምያስና ባልንጀሮቹ ማልቀሳቸውንና ስለ ነዋያተ ቅድሳት አደራ ለምድር እንደተሰጣት ምድር ላይ ቀብረው ነዋያ የእግዚአብሔርን ዕቃ ማለት ነው። ነገስታቱ በዘመኑ የነበሩ ይጠጡበት ነበረ። አምልኮ በሚፈጸምባቸው ዕቃ ቤታቸው ያገቡ እንደ ተራ ዕቃ ይመለከቷቸው ነበር። ነዋያ ቅድሳት ማለት የተቀደሰ የተባረከ ማለት ነው። ያንን ወስደው ለራሳቸው ይጠቀሙ ነበር። እነሱ ያ እንዳይሆን ቀብረው ቆፍረው በምድር ልብ ውስጥ እንዳቆዩ ይህን ይናገራሉ። ኋላ ምድር ያንን አደራ እንደመለሰችላቸው ያወራል። ምዕራፍ 9 እስከ 10 የአቤሜሌክና ባሮክ መገናኘትና ወደ ባቢሎን ደብዳቤ በንስር ላይ አድርገው ወደ ባቢሎን ልከዋል። በንስር ልከዋል። ያን ታሪክ ይናገራል። ምዕራፍ 11 ነቢዩ ኤርምያስ ለሕዝቡ ስለ ክርስቶስ ትንቢት ተናግሮ በሰማዕትነት ማረፉን የሚናገር መጽሐፍ ነው ማለት ነው። አሁንም ስንመለከት ቀጥለን ያለው መጽሐፈ ባሮክ ነው። ሶስተኛ ላይ የምንመለከተው እንግዲህ እነዛ የኤርምያስ መጽሐፎች ናቸው። ሰቆቃወ ኤርምያስም ተረፈ ኤርምያስም የኤርምያስ መጽሐፍቶች ናቸው። አንድ ላይ የሚቆጠሩ ናቸው። ሶስተኛው ባሮክ ነው። ባሮክ ማለት ቡሩክ ማለት ብሩክ አይደለም፣ ቡሩክ ማለት ነው። ጸሐፊው የኤርምያስ ደቀ መዝሙር ራሱ ባሮክ ነው። ቅድም ታሪኩን ስናወራ ነበረ። የተጻፈው በኢየሩሳሌም ነው። የተጻፈበት ዘመን ቅድም እንዳልነው በ586 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈ መጽሐፍ ነው። ይዘቱ የፋርስ ሰዎች ኢየሩሳሌምን ባጠፏት ጊዜ እግዚአብሔር ባሮክ ምርኮ የመጣባቸውን ወይም ደግሞ የተማረኩት በኃጢአታቸው ምክንያት መሆኑን በመግለጽ እንዲመለሱ የመከራቸው ምክርና ያስተማረው ትምህርት ይገኛል። እስራኤላውያን በኃጢአታቸው ምክንያት እግዚአብሔርን በመደፋፈራቸው ምክንያት ከእግዚአብሔር ጋር የተለያየ ጉዳይ ያልተገባ ነገር በማድረጋቸው ምክንያት የመጣባቸውን ጥፋት በኋላ እግዚአብሔር ደግሞ በምሕረት እንዲምራቸው ንስሐ እንዲገቡ ያስተማረው ትምህርት እዚህ መጽሐፍ ላይ አለ። አከፋፈሉ መጽሐፈ ባሮክ 5 ምዕራፎች ሲኖሩት እሱም በአራት አበይት ክፍሎች ይከፈላል። ምዕራፍ 1 እስራኤል ሕገ እግዚአብሔርን በመዘንጋታቸው ስደት እንደሚመጣባቸውና እንዲጸጸቱ የተመከሩት ምክር አለ። ስደት እግዚአብሔርን ሲተዉ የመጣባቸው። ምዕራፍ 2 ባሮክ ስለ በደላቸው የጸለየው ጸሎት በድለናል፣ አምላካችን ይቅር በለን በማለት ከእግዚአብሔር ከአምላካቸው ጋር የተገናኙበት ወይም የጸለዩ ጸሎት አለ። ሶስተኛ ምዕራፍ 3 ሕጉን ቢጠብቁ መልካም ይሆንላቸው እንደነበረ የተናገረው የጥበብ ነገር አለ። ሕጉን ቢጠብቁ መልካም እንደሚሆንላቸው የተነገረ የጥበብ ነገር በዚህ መጽሐፍ ላይ ተጽፎ ይገኛል። ከምዕራፍ 4 እስከ ምዕራፍ 5 እስራኤል እግዚአብሔርን በቸርነቱ እንደሚመልሳቸውና በክብር እንደሚኖሩ ወይም በክብር ሊኖሩ እንደሚችሉ በዚህ መጽሐፍ ላይ ተጽፎ ይገኛል ማለት ነው። አራተኛው የትንቢት መጽሐፍ ትንቢተ ሕዝቅኤል ነው።
የስሙ ትርጉም ሕዝቅኤል ማለት በግዕዝ ጽኑ ወይም ጽንዓ አምላክ ማለት ነው። ጽኑ ወይም ጽንዓ አምላክ የጸና ማለት ነው። በአማርኛ እግዚአብሔር ብርታትን ይሰጣል ማለት ነው። ሕዝቅኤል ማለት እግዚአብሔር ብርታትን ይሰጣል ማለት ነው። ብርታትን ይሰጣል ማለት ነው። በሰባ ሊቃናት ወይም እነኚህ 71 ናቸው፣ ግን 70 ሊቃናት ይባላሉ ብያቸዋለሁ። በአዚኮአል በዕብራይስጥ ይሄው ራሱ መልሶ ሕዝቅኤል ይባላል። በሰባ ሊቃናት አዚኮአል ተብሎ ይጠራል። በዕብራይስጥ ደግሞ መልሶ ሕዝቅኤል ተብሎ ይጠራል ማለት ነው። የተጻፈው በኢየሩሳሌም ነው ወይም በባቢሎን ምርኮ ጊዜ ነው። የተጻፈበት ዘመን በ600 ዓመተ ዓለም ከክርስቶስ ልደት በፊት የተጻፈ መጽሐፍ ነው። ይዘቱ ስለ እስራኤል ውድቀትና ከውድቀት መነሳት፣ ስለ ጌታችንና ስለ አምስቱ አዕማደ ምስጢር እንዲሁም ስለ እመቤታችን ይናገራል። ስለ ጌታችን፣ ስለ እመቤታችን፣ ስለ አምስቱ አዕማደ ምስጢር። አምስቱ አዕማደ ምስጢር እንግዲህ በትምህርት ሃይማኖት እንደምትማሩት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ሜሮንና ማን ነው? ምስጢረ ሥጋዌ፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እና አንደኛው ምስጢር። እንደዛ አምስቱ ምስጢራት እነዚህ አዕማድ የሚባሉት ናቸው። አከፋፈሉ ስናይ ትንቢተ ሕዝቅኤል 48 ምዕራፎች ሲኖሩት በአራት አበይት ክፍሎች ይከፈላል። አራት አበይት ክፍሎች አሉት። 48 ምዕራፍ ከምዕራፍ 1 እስከ ምዕራፍ 24 ከኢየሩሳሌም መውደቅ በፊት የተነገሩ ትንቢቶች ቅድም እንዳልነው፣ ከምዕራፍ 25 እስከ 32 በውጭ ህዝቦች ላይ የተነገሩ ትንቢቶች፣ ከምዕራፍ 33 እስከ ምዕራፍ 39 ቁጥሩን ብቻ ያዙ። ናቡከደነጾር እስራኤልምን ከወረረ በኋላ የተነገሩ ተስፋ ሚጠት የሚሰነዝሩ ትንቢቶች። ሚጠት ማለት መመለስ ማለት የመመለሳቸውን ታሪክ ናቡከደነጾር ትንቢት ተናግሮላቸው ነበር። ያ ታሪክ በዚህ መጽሐፍ ላይ ተጽፎ ይገኛል ማለት ነው። ከምዕራፍ 40 እስከ ምዕራፍ 48 አዲሱ ስርዓተ ጽዮን ወይም አዲሲቷ ኢየሩሳሌም ከምርኮ በኋላ ያለውን እንትን የሚናገር ነው ማለት ነው። አምስተኛው ለዛሬ የመጨረሻ ትምህርታችን ብለን የያዝነው ትንቢተ ዳንኤል ነው። የስሙ ትርጉም ዳንኤል ማለት እግዚአብሔር ፈራጅ ነው፣ እግዚአብሔር ዳኛ ነው ማለት ነው። እግዚአብሔር ፈራጅ ነው አምላክ ወይም እግዚአብሔር ዳኛ ነው ማለት ነው። በዕብራይስጥ ዳኒኤል ይባላል። ጸሐፊው ነቢዩ ዳንኤል ነው። የተጻፈበት ቦታ በባቢሎን ነው። ቅድም ዳንኤል በምርኮ ወቅት በምርኮ ውስጥ ሆነው የተናገሩት ወይም የጻፉት መጽሐፍ ነው። ዳንኤልም በዛው በምርኮ በባቢሎን ላይ የጻፈው ነው። ይዘቱን ስንመለከት በስደትና በፈተና ጊዜ በሃይማኖት መጽናት እንደሚገባና በመከራ ላሉ ለሃይማኖተኛ ሰዎች ለስርዓታቸው ታማኝ ስለሆኑ እንዲሁም ስለ ሰለስቱ ደቂቅ እና ነቢዩ ዳንኤል የንጉሱን ህልም መፍታቱንና ስለ መላእክት፣ ስለ ወልደ እግዚአብሔር ሰው መሆን፣ ስለ ትንሣኤ ሙታንና ስለ መምህራን ይናገራል። ትንቢተ ዳንኤልን ስንመለከተው በጣም ጠጣር የሆኑ መልእክቶች ውስጡ ላይ አሉ። ይሄ ማኔ ቴቄል ፋሬስ የሚለው ነገር ማኔ ማለት እግዚአብሔር ቀለ ተገኘ፣ ቴቄል ተመዝነ ቀለ ተገኘ፣ ፋሬስ መንግስት ለሜዶናውያን ተከፍሎ ተሰጠ ብሎ ናቡከደነጾር እንደ እንስሳ ጥፍር አውጥቶ ሳር እየጋጠ እንስሳ የሆነበትን ህልም የተረጎመበት የእግዚአብሔር ጣቶች ወጥተው ግድግዳ ላይ ማኔ ቴቄል ፋሬስ ብለው ጽፏል። ይህንን ከእግዚአብሔር ጋር በመገናኘት ከእግዚአብሔር ጋር በመሆን ህልሙን ሁሉ ጭምር እርሱ ንጉሱ ሳይነግረው የተረጎመ ነቢይ ነው ዳንኤል ማለት እና በጣም ብዙ መከራዎችን አሳልፏል። የአንበሶች ጉድጓድ ተጥሏል። እግዚአብሔር በመላእክት አማካኝነት አድኖታል። ከመላእክት አንዱ ቅዱስ ሚካኤል ሊረዳኝ መጣ ብሎ የተናገረ ነቢይ ነው ዳንኤል ማለት ይሄ ነው ማለት ነው። ይሄንን ስናይ አከፋፈሉ ትንቢተ ዳንኤል 12 ምዕራፎች ናቸው ያሉት። 12 ምዕራፎች ሲኖሩት ይሄም በሁለት አበይት ክፍሎች ተወስኖ ይገኛል፣ ወይም ሁለት አበይት ክፍሎች አሉት። አንደኛው ከምዕራፍ 1 እስከ ምዕራፍ 6
የታሪክ ክፍል ሲሆን 6 ታሪኮችን ይይዛል። የታሪክ ክፍል ነው። 6 ታሪኮችን ይዛል። እስራኤላውያን ወደ ባቢሎን በሚሄዳቸው ጥበበኛ የሆኑ እነኚህ 3ቱ ሕፃናት ሲድራቅ ሚሳቅና አብደናጎን የእነሱን ታሪክ ጣዖት ቆሞ ለእነኚህ ስገዱ ሲባል የምናመልከው አምላክ ከሚነደው እቶነ እሳት ያድነን ዘንድ ይችላል ብለው እግዚአብሔርን መተማመናቸውና በእግዚአብሔር ኃይል መዳናቸውን ወዘተርፈ ይናገራል ማለት ነው። ታሪክ አለው እስከ ምዕራፍ 1 እስከ ምዕራፍ 6 የታሪክ ክፍል ነው። 6 ታሪኮችን ይዞ ይገኛል። አንበሶች ጉድጓድ ውስጥ የተጣሉበትን ታሪክ ምዕራፍ 6 ላይ ነው ያለው። ዳንኤል ማንም ወደ ምስራቅ ዞሮ እንዳይጸልይ በተባለ ጊዜ ዳንኤል ግን በምስራቅ አንጻር ባለች መስኮት ከፍቶ ወደ እግዚአብሔር ሲጸልይ አደረ። ተያዘ። በመያዙ ምክንያት ፍርድ ተፈረደበት። ፍርዱ ምንድን ነው? የአናብስ ጉድጓድ ውስጥ መጣል ነው። ዳንኤል የአናብስ ጉድጓድ ውስጥ በተጣለ ጊዜ አንበሶቹ አንድ ተማሪ መምህሩ ፊት እየተንቀጠቀጠ እንዲቆም እሱም ፊት እየተንቀጠቀጡ ቆመው የእግሩን ትቢያ እየላሱ ዳንኤልን ሳይነኩት እንዳደሩ በረከትም በኋላ ግን የጣሏቸውን ሰዎች ሲጥሏቸው አየር ላይ እንደወሰዷቸው ይህን ፖሊካርፕ ታሪክ የመሰለ ነገር በውስጡ አለ። ከምዕራፍ 7 እስከ ምዕራፍ 12 የራእይ ክፍል ንጉሱ ያለመው ህልም፣ ዳንኤል የፈታው ፍቺ፣ የድንጋይ የወርቅ የብር እንደዚህ አይነት ጣዖት ነበር፣ ይሄ ነው እያለ የነገስታቱን ዘመን ከፋፍሎ ያሳየበት ሲሆን በውስጡ 4 ራእዮች አሉ። ንጉሱ ያለመው ዳንኤልና እነዛ ጥበበኞች የፈቱትን በዚህ ውስጥ ይዟል ማለት ነው። ሌሎቹም ብንጀምር እንደዚሁ መደበላለቅ ስለሚሆንብን ለዛሬ እንግዲህ የነኚህ የአራቱን የነቢያት ትምህርት ተመልክተናል። ኢሳይያስ፣ ኤርምያስ፣ ሕዝቅኤል እና ዳንኤል የመሳሰሉትን ሌላ 2 ተረፈ ኤርምያስ እና መጽሐፈ ባሮክ የሚለውን መጽሐፍ ተመልክተናል። እነኚህ ከ15ቱ የቀኖና መጽሐፍት ውስጥ የሚመደቡ ናቸው። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው እንግዲህ ስለ 12ቱ የቀሩትን መጽሐፍት አጫጭር ስለሆኑ ወዲያው እንጨርሳቸዋለን። በዚህ ላይ ለዛሬ ትምህርታችን እናጠናቀቃለን። የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የነቢያቱን ትንቢት ፈጽሞ ሕይወታችንን ሕይወት አድርጎ የራሱ የሆነውን ሳይተው የእኛ የሆነውን ስጋ በመልበስ ተዋህዶን ያከበረን በሞቱ ሞታችንን የሻረልን ሕይወትን የሰጠን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የአባቶቻችን ነቢያት በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር።